ሰላም ዩናይትዳውያን እንዴት ናችሁ? ዕለታዊ ዜናዎችን ይዘንላችሁ ተገኘን። አድማጮች በቅድሚያ ግን ያው ትላንትና ዜና ስላላደረስናችሁ ከልብ ይቅርታ እየጠየቀን እንኳን በ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። ያው ዛሬ የበዓሉ ድባብ እንዳለ ነው። ጥሩ በዓል እንዳሳልፋችሁ ለመላው የእስልምና እምነት ተከታይ አድማጮቻችን ተስፋ እናደርጋለን እንመኛለንም። በርከት ያሉ ዜናዎችን ይዘንላችኋል ለዛሬ። ከነኛ ዜናዎች መካከል ሩበን አሞሪም የፕሪሚየር ሊግ ቀጣይ ጨዋታዎቻቸው ላይ ብዙም ትኩረት ሳይሰጡ የዩሮፓ ሊጉን ጨዋታ ብቻ ትኩረት በማድረግ መጫወት አለባቸው ወይስ የለባቸውም የሚለው ብዙዎችን የሚያከራከር ነው። አሰልጣኙ ዩሮፓ ሊጉ ላይ ብቻ ትኩረት ያደርጉ እና የፕሪሚየር ሊጉ ጨዋታ ላይ ብዙ እየተጠነቀቁም ሳይሆን ቤንች እያደረጉ ወሳኝ የሆኑ ተጫዋቾቻቸውን መጫወት አለባቸው ወይ ለሚለው ሀሳብ ትሰጡናላችሁ አድማጮች፣ እኛም ሀሳባችንን እናጋራችኋለን። ከዛ ውጭ ደግሞ የዩናይትድ የውሰት ተጫዋቾች በጣም ትልልቅ ነገሮችን እየሰሩ ነው ያሉት። ለምሳሌ ማርከስ ራሽፎርድ 2 ጎሎችን አስቆጥሯል። ትላንት ይሄ ሳምንት ለዩናይትድ የውሰት ልጆች ጥሩ ይመስላል። ማርከስ ራሽፎርድ በአስቶን ቪላ ለመቆየት እና ለዩናይትድ አሁን ከፍተኛ ገንዘብ ለማምጣት ተቃርቧል። ከሱ ውጭ ደግሞ አንቶኒ ትልቅ ነገር እየሰራ በስፔን እንደ ንጉስ እየተሞካሸ ነው የሚገኘው። ይህን ተጫዋች ለማስፈረም ጎፈንድሚ ሁሉ መፍጠር ይኖርብናል ሲል ኢስኮ አስተያየቱን ሰጥቷል። ከዛ ውጭ ጀደን ሳንቾ በዩናይትድ ቤት እንዲመለስ አይፈልጉም ተብሏል። የዩናይትድ ተጫዋቾች ሳንቾ አይምጣብን እያሉ ነው የሚገኙት። ዝርዝሩን ትሰማላችሁ። ትላንት ከወጡ መረጃዎች መካከል ብሩኖ ፈርናንዴዝን ለማስፈረም ሪያል ማድሪዶች 90 ሚሊዮን ፓውንድ አቀረቡ ወይም ለማቅረብ ተዘጋጁ መባሉ ያስገረመ ነው። ዩናይትዶችን ያስደነገጠ ነው። አሞሪም ግን ከዚህ ዜና በኋላ ለዩናይትድ ሰዎች በግልጽ ያስተላለፉት መልእክት አለ። ከዚህ ከፖርቹጋላዊ ኮከብ የሪያል ማድሪድ ጥያቄ በኋላ ምናሉ አሞሪም ምላሹን የምታገኙ ይሆናል። ከኮሞ አንድ ተጫዋችን ትኩረት አድርገዋል። የተከታተሉት ነው ዩናይትዶች ኮዌንዳ ምትክ ይሆናል ብለው ያሰቡት ነው ተብሎ ተነግሯል። በአጥቂ መስመር ላይ ደግሞ ቪክተር ኦስሜሄን የሳውዲ ፕሮሊግ ክለቦችን ጥያቄ ውድቅ አድርጓል። ፕሪሚየር ሊጉን መርጧል። ለዩናይትድ ትልቅ እድል ባለው የመፈረም ተብሎ ተጫዋቹ ፍላጎቱ ዩናይትድ መሆኑ አሁንም እየተረጋገጠ ይገኛል። አድማጮች ከሱ ውጭ ኩኒሃ በበኩሉ በዚህ ሲዝን መጨረሻ ላይ ወልቭስን እንደሚለቅ ማረጋገጫ ሰጥቷል። ዩናይትዶች ውል ማፍረሻውን ለመክፈል ዝግጁ ናቸው መባሉንም ሰምታችኋል አድማጮች። ከዛ ውጭ ስፖርቲንግ ሊዝበኑ አጥቂ ቪክተር ጌኬሬዝ በበኩሉ ከዩናይትድ ይልቅ ለሌላ የፕሪሚየር ሊግ ለመፈረም የቀረበ መስሏል ተብሏል። ይህን ትሰማላችሁ። ኢኪቴኬ ግን የዩናይትድ ደጋፊ መሆኑን ተከትሎ ተጫዋቹ ለዩናይትድ የመፈረም የተሻለ እድል አለው። ፉክክሩንም ዩናይትዶች እንዲመሩ አድርጓቸዋል ተብሏል። እነኚህንና ሌሎች በርከት ያሉ መረጃዎችን እናደርሳችኋለን አድማጮች። ዘጌት ብለን ዜናውን ስላደረስናችሁ ዛሬ ከልብ ይቅርታ እንጠይቃለን። በሆኑ ችግሮች ምክንያት ነው። ክቡራን አድማጮች ግን ዞሮ ዞሮ ተገኝተናል። ቪዲዮ ላይክ በማድረግ እንደ ከዚህ በፊቱ ሁሉ ማበረታታት የእናንተ ግዴታ ነው አድማጮች። የእናንተ ቪዲዮ ላይክ ማድረግ ብዙ ትርጉም አለው ለኛ፣ ብዙ ሰዎች ጋር ዜናዎቻችን እንዲደርሱ ያደርጋል። ለኛ ያለው ማበረታታትም ታላቅ ነው። ለእናንተ ምንም አታወጡበት፣ ምንም አትከፍሉበት የሰከንድ ስራ ነው። እኛን ያበረታታናል። ለዛ ነው ብዙ ጊዜ እየደጋገምን ላይክ አድርጉ ምንላችሁ። ለማንኛውም እስከ ዜናዎቹ ፍጻሜ አብራችሁኝ እንድትቆዩ ጋብዛለሁ። መልካም ቆይታ። የፕሪሚየር ሊጉ ጨዋታዎች የሚደረጉት ነገ ነው። ክቡራን አድማጮች ከኤፍኤ ካፑ መልስ በኋላ ዩናይትዶች ከሜዳቸው ውጭ ወጥተው የሚያደርጉት ጨዋታ ይጠበቃል። ከኖቲንግሃም ፎረስት ጋር የሚጫወቱት ዩናይትድ አሁን በጣም አነጋጋሪ የሆነው ነገር እና እናንተም ሀሳብ እንድትሰጡበት የምፈልገው አድማጮች በፕሪሚየር ሊጉ ኦልሞስት ያለመውረዱን አሁን ዩናይትድ አረጋግጧል። በእርግጥ በቁጥራዊ ስታቶች ስናይ ዩናይትድ ምናልባት ሊወርድ የሚችልበት እድል ሊኖር ይችላል። ከቀሩ ጨዋታዎች አንጻር ሙሉ ዩናይትድ ተሸንፎ ሌሎቹ ከስር ያሉት ደግሞ ሙሉ ቢያሸንፉ ብላችሁ ስታስቡ ግን ያ በፐርሰንት ሲቀመጥ በጣም ጠባብ ነው። ዩናይትድ በፕሪሚየር ሊጉ መቆየቱን ኦልሞስት እንዳረጋገጠ ነው የምንረዳው አድማጮች። ግን አሁን ሩበን አሞሪም ምንድን ላይ ነው ማተኮር ያለባቸው?
በዩሮፓ ሊጉ ተጫዋቾችን እያስቀመጡ በፕሪሚየር ሊጉ የአውሮፓ ሊጉን ዋንጫ ስለማንሳት ብቻ እያሰቡ ሊጫወቱ ይገባል ወይንስ ለሁለቱም ውድድሮች ትኩረት ሰጥተው በፕሪሚየር ሊጉ ያሏቸውን ወሳኝ ቋሚ ተጫዋቾች እያሰለፉ መጠቀም ይኖርባቸዋል የሚለው እንደ ተመልካቾች እንደ አሰልጣኙ አስተሳሰብ የሚወሰን ነው የሚሆነው። እንደ ተመልካቹም ሊለያይ ይችላል። አድማጮች የክብር ጉዳይ ነው በፕሪሚየር ሊጉ ብለው የሚያስቡ ሰዎች አሉ። በእርግጥ በፕሪሚየር ሊጉም ዩናይትድ ከአቅም በታች እንዲጫወት አይፈለግም። ያን ያደርጋልም ተብሎ አይጠበቅም። ግን በእናንተ ሀሳብ አድማጮች ከታች እስቲ በኮሜንት አስፍሩልኝ። ሩበን አሞሪም የቀጣዮቹን የፕሪሚየር ሊግ ጨዋታዎች ላይ ወሳኝ የሆኑ ተጫዋቾችን በማስቀመጥ በጥንቃቄ ለዩሮፓ ሊጉ ትኩረት ሰጥተው ሊጫወቱ ማረፍ ያለባቸውን ተጫዋቾች ሊያሳርፉ ይገባሉ በሚለው ላይ አስተያየት ትሰጡናላችሁ። ከዛ ባለፈ ከሊዮን ጋር ነው ቀጣይ ኳርተር ፋይናል ላይ ጨዋታ የሚያደርጉት። ሁለት በደርሶ መልስ ጨዋታ ባለባቸው ሊዮንን የሚያሸንፉ ከሆነ ታዲያ አድማጮች በአውሮፓ ሻምፒዮንስ ሊግ በአቋራጭ ለመሳተፍ እድል የሚሰጣቸው ሁለት መርሃ ግብር ብቻ ነው የሚቀራቸው ማለት ነው። በግማሽ ፍጻሜው እንደዚህ የደርሶ መልስ ሁለት ጨዋታ ያደርጋሉ። ከዛ በኋላ የሚጠብቃቸው የፍጻሜ ጨዋታ ይሆናል ማለት ነው እና አሁን ለሩበን አሞሪም በፕሪሚየር ሊጉ ያሉበት የደረጃ ሰንጠረዥ ለመውረድ የሚያሰጋቸው ስላልሆነ በዩሮፓ ሊጉ ላይ ብቻ ትኩረት አድርገው ቢጫወቱ የሚል እኔም የግል ሀሳብ ነው ያለኝ። ለማንኛውም እንዴት አድርገው አሰልጣኙ አፕሮች ቢያደርጉታል የሚለውን ቀጣዩን የፕሪሚየር ሊግ ጨዋታዎች ሲያከናውኑ አብረን የምናይ ነው የሚሆነው። ግን ከባባድ ጨዋታዎች ዩናይትድ አሁንም ከፊቱ ይገጥመዋል። ከነኛ ጨዋታዎች መካከል የኖቲንግሃም ፎረስት ለአውሮፓ ሻምፒዮንስ ሊግ የሚጫወት ቡድን ነው። በሜዳው ነው ኖቲንግሃም ፎረስትን ነገ የሚገጥሙት ለማለት ነው። አድማጮች ከዩናይትድ ተጫዋቾች ጋር በተያያዘ በርካቶች ከጉዳት ተመልሰዋል። ይሄ በጣም የሚያስደስት ዜና ነው። በተለይ የተከላካዮቻቸው መመለስ የነ ዮሮና ማጉዌር ለሩበን አሞሪም እፎይታ የሚሰጥ ነው የሚሆነው። ክቡራን አድማጮች ከዛ ውጭ የተመለሱ ተጫዋቾችም አሉ። ተከላካዮች እንደ ሉክ ሾው ይሳተፋል ተብሎ ባይጠበቅም አማካይ ስፍራ ላይ እንደዚሁ ሜሰን ማውንት ተመልሶላቸዋል። ነገር ግን ባለፈው ምስሉን እንደተመለከትነው ሄቨን በቡድኑ ልምምድ ላይ ሲሳተፍ አልተመለከትነውም። ይሄ ተጫዋች ብቻ ነው ከሚጠበቅበት ጊዜ ወስዶ ተጫዋቹ ልምምድ ላይ ስላልተሳተፈ በቀጣይ ጨዋታ ላይ ለመሰለፍም ጊዜ ይፈልጋል ብለን የምናነሳው ግን የእሱ አለመምጣት ወይም አለመመለስ ለዩናይትድ ብዙ ችግር የሚፈጥር አይደለም። ቢያጎልበትም የተጫዋቹ የግል እድገቱን ቢያሰናክልም ግን ለዩናይትድ የዮሮ መመለስ በጣም ጥሩ ዜና ነው ብላችሁ ልትወስዱ ትችላላችሁ። ብዙዎች ዮሮን ሲያሞካሹት ነበረ። በፕሪሚየር ሊጉ ባሳያቸው የመጀመሪያዎቹ ጨዋታዎች ላይ ተጫዋቹ በጣም ተስፋ ሰጪ የሆነ እንቅስቃሴ ነው ያሳየን እና ከዩናይትድ ደጋፊዎች ለብዙ ዓመት የዩናይትድን የተከላካይ መስመር ይመላል ብለው ይሄን ተጫዋች የሚጠብቁት ልጅ ነው። ያንንም ብቃቱን በቀጣዮቹ ቀሪ የፕሪሚየር ሊግ ጨዋታዎች ላይ ያሳያል ተብሎ ይጠበቃል። ሌኒ ዮሮ ገና 19 ዓመቱ ነው አድማጮች። ስለዚህ በዚህ እድሜው ትልልቅ የተባሉ ራሱ ተከላካዮች ብዙም ሌኒ ዮሮ የደረሰበት ደረጃ ላይ አልደረሱም ነበረ። ለምሳሌ ኔማንያ ቪዲችን ብንወስደው በሰርቢያ ነበረ ለሬድ ስታር ቤልግሬድ በ19 ዓመቱ እየተጫወተ የሚገኘው። ያፕስታምም እንደዚሁ ብታየው እዛው ዞሌ ለሚባል የሆላንድ ቲም ነበር ሲጫወት የነበረው በ19 ዓመቱ ገና በኤርዲቪዜ ዩናይትድ ሳያስፈርመው ማለት ነው። ትላልቅ የተባሉ ተጫዋቾች ሪዮ ፈርዲናንድን ሳይቀር በዚህ በ19 ዓመት በዕድሜያቸው ለዩናይትድን ለሚያክል ትልቅ ቲም ተጫውተው አልተመለከትንም። ለዛ ነው ዮሮ በዚህ ዕድሜው ለዩናይትድ እየተጫወተ ነው። ቀጣይ የእግር ኳስ ሕይወቱ በጣም ጥሩ ይሆናል፣ ጥሩ ፍንጭ ሰጥቶናል ብለን የምንናገረው ኩኮኒኬ የተባለ ተጫዋች ባለፈው መረጃ አድርሻችኋለሁ። ይሄ ተጫዋች ኮንትራቱን በዩናይትድ ቤት አርዝሟል። ይህም ተጫዋች ሄቨን መጎዳቱን እና አለመድረሱን ተከትሎ በቀጣዮቹ የፕሪሚየር ሊግ ጨዋታዎች ላይ ምናልባት አሞሪም አንዳንድ ተጫዋቾችን የሚያሳርፉ ከሆነ ለዚህ ተጫዋች የዩናይትድ የመጀመሪያ ዋናው ቡድን ጋር ልምምድ የመስራት እድል ሰጥተውታል። በዩናይትድ ማሊያ የመጀመሪያ ጨዋታውን ተጫዋቹ ሊያደርግ እንደሚችልም በዚህ ጋር ላስታውሳችሁ እወዳለሁ። አድማጮች በጣም ተሰጥኦ ያለው ከዚህ በፊት ብዙ መረጃዎችን አድርሻችኋለሁ። ቪዲዮም እንድታየው መከራችኋለሁ። ኩኮኒኪ በጣም አስደናቂ ተክለ ሰውነት ያለው በዩናይትድ ቤት ብዙ ተስፋ የተጣለበት 17 ዓመቱ የሆነ ግን በተክለ ሰውነቱ ስታዩት እጅግ ገዘፍ ያለ ተከላካይ ነው። ይህም ተጫዋች ለዩናይትድ ቀጣይ የመጀመሪያ ጨዋታውን
በሩበን አሞሪም ሊሰጠው እንደሚችል ነው አሰልጣኙ በከፍተኛ ደረጃ ስለሚያደንቁት የተገለጸውና የተጫዋች የመጀመሪያ ጨዋታውን ሊያደርግ ይችላል። ነገ ዩናይትዶች በፕሪሚየር ሊጉ ኖቲንግሃም ፎረስትን ከገጠሙ በኋላ ቀጣይ 4 ጨዋታዎቻቸው የሚከተሉት ናቸው። የማንቸስተር ደርቢ ጨዋታ ይጠብቃቸዋል። ኦልትራፎርድ ላይ ነው ሲቲን የሚገጥሙት። ከዛ በኤውሮፓ ሊጉ ሊዮንን የሚገጥሙ ይሆናል። ከዛ ኒውካስል ዩናይትድን እንደዚሁ አዌ ይገጥማሉ። ሊዮንንም ከሜዳቸው ውጭ ነው የሚገጥሙት። ከዛ ሆም ላይ ሊዮንን መልሰው የመልሱን የኦልትራፎርድ ጨዋታ በኤውሮፓ ሊጉ የሚያደርጉ ይሆናል ማለት ነው። የዩናይትድ የውሰት ተጫዋቾች በዚህ ሳምንት እጅግ አስደናቂ የሆነ እንቅስቃሴ አድርገው ቡድናቸውን ለድል አብቅተዋል። አድማጮች ማርከስ ራሽፎርድ በኤፍኤ ካፕ አስቶን ቪላዎች ፕሪስተንን 3-0 ባሸነፉበት ጨዋታ ጥሩ የሆነ የጨዋታ ጊዜ አሳልፏል። 2 ጎሎችን ማስቆጠር ችሏል። ተጫዋቹ 33 ኳሶችን ተች አድርጓል ትላንት። እንደዚሁም ከ15 ፓሶቹ 14ቱ የተሳኩ ነበሩ። 8 ተቾችን ያደረገው በኦፖዚሽን ቦክስ ውስጥ ሆኖ ነው። 5 ሹት አድርጓል። 4 ሹቶን ታርጌት ከአምስቱ 3 የጎል እድሎችን ፈጥሮ 2 ትልቅ የጎል እድሎችን እንደዚሁ ለቡድን አጋሮቹ በመፍጠር ነው 2 ጎል ተጫዋቹ ያስቆጠረው እና በቪላ አሁን ተጫዋቹ የጎል ድርቁንም እንደዚሁ ከፍቷል፣ ማስቆጠር ጀምሯል። ከአሲስት ባለፈ ማለት ነው። በጣም ጥሩ እየተንቀሳቀሰ በአስቶን ቪላ እየተወደደ አስቶን ቪላዎች ተጫዋቹን በቋሚ ኮንትራት ለማስፈረም ሁሉ እንዲንቀሳቀሱ እየጋበዛቸው ነው የሚገኘው። ተጫዋቹ ከዩናይትድ ቤት ካደረጋቸው ጨዋታዎች ይበልጥ በአስቶን ቪላ ያነሰ ጨዋታ ቢያደርግም ግን ብዙ ተቾችን በማድረግ ከቡድኑ የጨዋታ እንቅስቃሴ ጋር ይበልጥ ተሳትፎ እያደረገ መሆኑን ነው የተመለከትነው። ለዩናይትድ ከመልቀቁ በፊት 23 ጨዋታዎችን ነው ያደረገው ተጫዋቹ። በአስቶን ቪላ ግን እስካሁን 10 ጨዋታዎችን ብቻ አድርጎ በቪላ ብዙ ተች በማድረግ ጥሩ የሆነ ጅማሮ እያሳየ እንደሆነ ተመልክተናል። ተጫዋቹ በራስ መተማመኑ ከፍተኛ ከሆነ ምን ያህል በአውሮፓ አስፈሪ ከሆኑ የክንፍ መስመር ተጫዋቾች መካከል አንዱ እንደሆነ ያሳየበት ሆኗል ማለት ነው። በቅርቡ ለእንግሊዝ ብሔራዊ ቡድን ሁሉ እስከ መጠራት ደርሷል። ከረዥም ጊዜ በኋላ ነው ለእንግሊዝ ብሔራዊ ቡድን የመጫወት ዕድል በቶማስ ቱኸል አግኝቶ ጥሪ ቀርቦለት ወደዛ ማምራት የቻለው እና ራሽፎርድ የእንግሊዝ ብሔራዊ ቡድኑን ጥሪ ከረዥም ጊዜ በኋላ ካደረገ በኋላ እና ከተጫወተ የዩናይትድ ተጫዋቾች በይፋ መልካም ምኞታቸውን ገልጸውለት ነበረ። ለምሳሌ ፈርናንዴዝ፣ ቪክተር ሊንደሎፍ፣ ሃሪ ማጉዌር እና ጆሹዋ ዝርኪዚ ናቸው እንኳን ደስ አለ ሲሉ ተጫዋቹ ወደ ብሔራዊ ቡድን በመመለሱ ደስታቸውን የገለጹለት። በዚህም ተጫዋቹ የመወደድ ስሜት ተሰምቶታል። በዚህ መልኩ የዩናይትድ ተጫዋቾች ድጋፍ መስጠታቸው ማርከስ ራሽፎርድን አስደስቶታል የሚል ዜና ወጥቷል። ለተጫዋቹ ቅርብ የሆኑ ሰዎች እንደሚሉት ከሆነ አድማጮች ለበርካታ ወራት ያህል ተጫዋቹ በአሰልጣኙ የመጫወት እድል ስላልሰጠውና በእግር ኳስ ከመጫወት ማለት ነው በእርግጥ ልምምድ ይሰራል ግን በነጥብ ጨዋታዎች ላይ የመጫወት እድል እያገኘ ባለመሆኑ ኮንፊደንሱ እጅግ በጣም ወርዶ ነበረ። አሁን ያን የመጫወት ተደጋጋሚ እድል በአስቶን ቪላ ቤት እያገኘ መምጣቱን ተከትሎ በግል ደስተኛ መሆን ጀምሯል በቪላ ቤት ተብሎ ተነግሯል። ተጫዋቹ ለ20 ዓመት ነው እንግዲህ በዩናይትድ ቤት የቆየው ያደገው ታውቃላችሁ። አሁንም ቢሆን የዩናይትድ ጥላቻ የለውም ነው የተባለው። ተጫዋቹ ልክ ጀደን ሳንቾ አሁን በቼልሲ ቤት ሄዶ ፍሪደም እያለ ኮሜንት እንደሚሰጠው የዩናይትድ ደጋፊዎችን የማስከፋት ከክለቡ ጋር መጥፎ ነገር ውስጥ የመግባት ፍላጎት የለውም። ክለቡን አሁንም ቢሆን ይወዳል። ማርከስ ራሽፎርድ ከልጅነቱ ጀምሮ ያደገበት ክለብ ነው። በዚህ መልኩ የዩናይትድ ተጫዋቾች ድጋፍ ስለሰጡት ከጎኑ ስለሆኑም ደስተኛ ነው። የመወደድ ስሜት ተሰምቶታል ነው በዩናይትድ ተጫዋቾች እንኳን ደስ ያለ መልእክት የተነገረው። ዩናይትድ አሁን እንግዲህ ሲለቅ ተጫዋቹ 13ኛ ደረጃ ላይ ሆኖ ነው የለቀቀው። አሁን በአስቶን ቪላ ግን ተጫዋቹ በውሰት ከተሰጠ በኋላ ባለፈው ፌብርዋሪ የአውሮፓ ሻምፒዮንስ ሊግ ኳርተር ፋይናሊስት መሆን ችሏል። ዩናይትድን 13ኛ ሆኖ ለቆ ሄዶ በኤፍኤ ካፕም እንደዚሁ ሰሚ ፋይናሊስት መሆን ችሏል። በቅርቡ ተጫዋቹ በተጠየቀው ቃለመጠይቅና በሰጠው ምላሽ መሰረት እግር ኳስ በጣም ናፍቆ የነበረ ነው የሚለው። በአስቶን ቪላን ከተቀላቀልኩ በኋላ ብዙ የመጫወት እድል እያገኘው ስለሆነ አሁን ጥሩ ስሜት ይሰማኛል። በእግር ኳስ መልሼ መደሰቴን
ቀጥያለሁ ሲል ተናግሯል። የዩናይትዱ አለቃ ሩበን አሞሪም ተጫዋቹን ከውሰት ጊዜው በመመለስ የመጫወት እድል የመስጠት እድላቸው በጣም ሰፊ ነው የሚባል መረጃ ግን እየወጣ አይደለም። ኩርባን አድማጮች ሜድ ስፖርት እንደዘገበው ከሆነ ሩበን አሞሪም የሚከተሉት የአጨዋወት ሲስተም ለማርከስ ራሽፎርድ ይሆናል። ተጫዋቹ ለእሳቸው አጨዋወት የተሰራ ነው ብለው ስለማያስቡ ወደ ዩናይትድ መልሰው ተጫዋቹን ከቡድናቸው ጋር ኢንተግሬት አድርገው በድጋሚ የመጠቀም ፍላጎት ስለሌላቸው ዩናይትድን መልቀቁን እርግጥ ነው። አስቶን ቪላ ደግሞ የተጫዋቹ መዳረሻ ይሆናል ተብሎ ይጠበቃል። አድማጮች ራሽፎርድ በቅርቡ 450 ሺህ ፓውንድ አውጥቶ የገዛትን መኪና በመሸጥ እችን መኪና ላምቦርጊኒ መኪና ነበረችው በ177 ሺህ ፓውንድ የአውዲ መኪና እንደቀየራት ተገልጿል። በተጫዋቹ ለ6 ወራት ያህል የመንዳት ታግዶ ነበረ። መንጃ ፈቃዱ ተነጥቆ ተጫዋቹ መንዳት እንዳይችል ተደርጓል። ይህም የተደረገበት ምክንያት በሰዓት 165 ኪሎ ሜትር ሲያሽከረክር በፖሊስ ተይዞ እንደሆነ የተገለጸው። ለማንኛውም ማርከስ ራሽፎርድ በጣም ጥሩ ነገር እየሰራ ነው የሚገኘው በአስቶን ቪላ። ሌላኛው የዩናይትድ የውሰት ተጫዋች የሆነው አንቶኒ በበኩሉ በሪያል ቤትስ እንዲሁ አስደናቂ ጊዜ በማሳለፍ ነው የሚገኘው። ተጫዋቹ ትላንት በተደረገው የስፓኒሽ ላሊጋ እጅግ ወሳኝ የሆነ የደርቢ ጨዋታ ነበረ። በዚህ ጨዋታ ላይ የተገናኙት እንግዲህ ሪያል ቤትስና ሲቪያ ነበሩና ይሄን ጨዋታ ማሸነፍ ትልቅ ትርጉም ነበረው ለሪያል ቤትሶች። ምክንያቱም ላለፉት 6 ዓመታት ሪያል ቤትሶች ሲቪያን ማሸነፍ በላሊጋው ከብዷቸው ነበር። ይሄንን ማድረግ ችለዋል ትላንት። ለዛ ነው ደስታቸው ከደርቢ ከመሆን አልፎ እጅግ በጣም ላቅ ያለ ደስታ ነበር። ተጫዋቾቹም ደስታቸውን ከደጋፊዎች ጋር የገለጹበት መንገድ ብዙዎች እንዲነጋገሩበት የሆነ ነው። በተለይ አንቶኒ ከደጋፊው ጋር ፍቅር ውስጥ እንደወደቀ በጣም እንደወደዱት ነው ትላንት ያረጋገጥ ነው ማለት ነው። 6ኛ የላሊጋ ጨዋታቸውን ሲያሸንፉ ነው በነገራችሁ ላይ በተከታታይ እና ሲቪያን ብቻ አይደለም ከ6 ዓመት በኋላ ያሸነፉት 6ኛ ተከታታይ የላሊጋ ድላቸውን ተቀናጅተው ይሄ ተጫዋች የዩናይትዱ ኮከብ ወደ አንቶኒ ፕራይም ተመልሷል ሲሉ ሪያል ቤትሶች ሁሉ አድንቀው በፌስቡክ ገጻቸው ላይ ልዩ ቪዲዮ ሰርተውለት ነበር። እሱንም ለቀውለታል። 64 ያህል ኳሶችን ተቻርጓል። 3 ትልልቅ እድሎች እንደፈጠረው በሶፋ ስኮር 7.1 ሬቲንግ ተሰጥቶታል ለማለት ነው። አንቶኒ የሪያል ቤት የማጥቃት ዋነኛው ኃይል መሆኑን አሁንም ቀጥሏል። ጨዋታው ከተጠናቀቀ በኋላ ለዛ ነው ኢስኮ አንቶኒን ዝውውሩን ቋሚ ማድረግ ከዚህ በኋላ ይኖርብናል፣ ይህንን ለማድረግ ገንዘብ ማሰባሰብ አለብን ሲል የተናገረው። እሱን ለማስፈረም አለ ብዙ ገንዘብ ማሰባሰብ አለብን። አንቶኒ ሁላችንንም አስገርሞናል። እሱ ከመጣ በኋላ ቡድናችንን ብዙ ለውጦታል ሲል ነው። ይህን ተጫዋች የዩናይትድ የውሰት ዝውውሩን ወደ ቋሚነት ለመቀየር ልክ እንደ ጎል ፈንድሚ የሆነ ክላውድ ፈንዲንግ መፍጠር መቻል አለብን ሲል የተናገረው። ለማንኛውም ሪያል ቤትሶች በዚህ አቋሙ ተጫዋቹን ለዩናይትድ መልሰው ይሰጡታል ተብሎ አይጠበቅም። ቢያንስ ተጫዋቹን በቋሚነት ባያስፈርሙት እንኳን በተጨማሪ 1 ዓመት ኮንትራት የተጫዋቹን የሚሸፍኑትን ደሞዝ እጅግ ከፍ አድርገው መልሰው መውሰድ ይፈልጋሉ ተብሎ ተገልጿል። ለ1 ዓመት በውሰት ነው መልሰው መውሰድ የሚፈልጉት ተጫዋቹን። በተለይ የአውሮፓ ሻምፒዮንስ ሊግ ላይ የሚሳተፉ ከሆነ ይሄን ያደርጉታል ተብሎ ተነግሯል። የዩናይትዶች ፍላጎት ምን እንደሆነ ግን እስካሁን የታወቀ ነገር የለም። በሌላ የዩናይትድ የውሰት ተጫዋቾች ዜና አድማጮች ጀደን ሳንቾ ወደ ክለቡ እንዲመለስ አይፈልጉም የዩናይትድ ተጫዋቾች የሚል ሪፖርት ወጥቷል። ሚረር ጋዜጣ ነው ይሄን ይዞ የወጣው። ጀደን ሳንቾ ለዩናይትድ ይመጥናል የሚል እምነትም ራሱ የላቸውም የዩናይትድ ከዋክብት ነው ያለው። ይህ ትንሽ ወጣ ያለ ለየት ያለ ነገር ነው። ሳንቾ በቼልሲ ቤት እንደማይቆይ አሁን ኦልሞስት የተረጋገጠ ይመስላል። የመጨረሻ እድል ሰጥተውታል። ብቃቱን የማያሻሽል ከሆነ ተጫዋቹን ወደ ዩናይትድ ይመልሱታል 5 ሚሊዮን ፓውንድ ከፍለው ተብሎ መነገሩን ታስታውሳላችሁ። ሩበን አሞሪም ደግሞ በፍጹም ተመልሶ ወደ ዩናይትድ መጥቶ እንዲጫወት አያረጉትም። ተጫዋቹን አይፈልጉትም። አሰልጣኙ ብቻ ሳይሆን አሁን ደግሞ የዩናይትድ ተጫዋቾች በራሳቸው ሳንቾ ወደ ዩናይትድ እንዲመጣ እንደማይፈልጉ ነው ሪፖርቶች የጠቆሙት።
ብዙ ተጫዋቾች ወደ ዩናይትድ ከመጡ በኋላ በጣም ይቸገራሉ። እንግዲህ ክቡራን አድማጮች በርካታ ተጫዋቾች ዩናይትድን ከለቀቁ በኋላ ተሳክቶላቸው ተመልክተናል። ለምሳሌ የተመለከትነው ተጫዋች ከምናስታውሳቸው በቅርቡ እንኳን ወደ ናፖሌት የተጓዘውን ማክቶምኔ ተመለከታቸው። የእነ አንቶኒና ከእንደገና የራሽፎርድን ጉዳይ የምታውቁት ነው። ሌሎችም ብዙ ተጫዋቾች ዩናይትድን ከለቀቁ በኋላ ስኬታማ ሆነዋል። ኢላንጋን ማስታወስ እንዲሁ ትችላላችሁ እና ኦናና በዚህ ጉዳይ ላይ ምላሽ ሰጥቷል። ለዩናይትድ መጫወት በጣም ከባድ ነው ሲል ነው እሱ የሚናገረው። በጣም ኤክስፖዠር አለው። ለዩናይትድ ስትጫወት ደጋፊዎች በብዛት አንተን ይከታተላሉ። ይሄ ደግሞ አንተን ተጋላጭ እንድትሆነ ያደርግሃል ነው የሚለው እና ዩናይትድ ሲያሸንፍ ጥሩ ስትንቀሳቀስ ሁል ጊዜ አንተ ከዳመና በላይ ነው የምትበረው። ምክንያቱም ደጋፊዎች ያወድሷል፣ መልእክቶች ይልኩልሃል፣ ያበረታተዋል፣ ያደንቁሃል ነው የሚለው። በተቃራኒ ዩናይትድ ሲሸነፍ ደግሞ ከዳመና በታች ነው የምትሄደው። ምክንያቱም ደጋፊዎች ከፍተኛ ትችት ያደርሱብሃል፣ ሚዲያውን ቢሆን አንተን ይተችሃል። ስለዚህ ሁል ጊዜም ቢሆን ተጫዋቾችን ስናደንቅ ራይት የሆነውን ባላንስ መፈለግ ይኖርብናል፣ ስሜታችንን ተመጣጣኝ ማድረግ ይኖርብናል ሲል ነው የሚናገረው። ኦናና በቅርቡ በሰጠው አስተያየት በዩናይትድ ቤት ያለው ፕሬዠር ከባድ እንደሆነና ስህተት መስራት በዩናይትድ ቤት እንደማይፈቀድ ምርጥ አቋም ማሳየት ብቻ በደጋፊዎች ተቀባይነት እንድታገኝ የሚያደርግ ክለብ ስለመሆኑ በዚህ መልኩ አስተያየት የሰጠው ለማለት ነው። ለማንኛውም ብዙ ተጫዋቾች ጠንክረው የማይሰሩ ከሆነ በዩናይትድ ደጋፊዎች ባለው ተቀባይነት ክለቡ ባለው የሚዲያ ኤክስፖዠር ተጫዋቾቹ ሊተቹም ሊሞገሱም የሚችልበት ክለብ እንደሆነ ነው ኦናና አስተያየት የምንረዳው ለማለት ነው። አድማጮች ዜናዎቻችን ቀጥለዋል። አድማጮች በዚህ ቻናል ላይ ስትከታተሉን ሰብስክራይብ ማድረጋችሁን እንዳትረሱ እናስታውሳችሁ። ከዛ ውጭ ደግሞ ሁል ጊዜ ቢሆን ቪዲዮን ላይክ ማድረግ እንዳትረሱ እንላለን። እጅግ ቀና የሆናችሁ ቤተሰቦቻችን ቪዲዮን ላይክ በማድረግ እንድታበረታቱን ላስታውሳችሁና ወደ ዝውውር መረጃዎች ብንለፍ አድማጮች ሰሞኑን በጣም የተወራበት የብሩኖ ፈርናንዴዝ ጉዳይ አለ። ብሩኖ ፈርናንዴዝ የወሩ ምርጥ ተብሎ መመረጡ ይፋ ሆኗል። ይህን ዜና እየሰራንላችሁ ባለበት ሰዓት ነው የማርች ወር የፕሪሚየር ሊጉ ምርጡ ተጫዋች በሚል የተመረጠው። ይህም የሚያንስበት አይደለም፣ ተጫዋቹ ይገባዋል። ነገር ግን መነጋገር የሆነው ጉዳይ ሪያል ማድሪዶች ለዚህ ፖርቹጋላዊ የዩናይትድ የልብ ምት 90 ሚሊዮን ፓውንድ ሊያቀርቡ ተዘጋጅተዋል ተብሎ መወራቱ ነው እና የሉካ ሞድሪች ምትክ ሊያደርጉት ይፈልጋሉ። ትክክለኛ የሞድሪች ምትክ ብሩኖ ፈርናንዴዝ እንደሆነ ሪያል ማድሪዶች ያምናሉ ተብሏል። ይህን ያለው ሚረር ጋዜጣ ነው። የሚረር ጋዜጣ ዘገባ ደግሞ ዝንፍ የሚል አይደለም። ብዙዎች እንደሚታውቁት ሪያል ማድሪዶች ተጫዋች የሚፈልጉ ከሆነ ብዙ ጊዜ ተጫዋቾች ሪያል ማድሪድ ለመሄድ ይሳባሉ እና ወደ ሪያል ማድሪድ ለመሄድ ብሩኖ ፈርናንዴዝ ቢያስብ አያስብ እስካሁን ጋዜጣው ያለው ወይም የታወቀ ነገር ባይኖርም ግን የሪያል ማድሪድን ጥያቄ ብሩኖ ፈርናንዴዝ እንዴት ይቀበለዋል? ዩናይትዶችስ ይህን ያህል ገንዘብ የሚቀርብላቸው ከሆነ ብሩኖ ፈርናንዴዝን ለመሸጥ አይጓጉም ወይ? ክለቡ ካለበት አሁን ችግር አንጻር የክለቡ ጥምር ባለቤት የሆኑት ራትክሊፍ እየወሰዱ ካሉት እርምጃ አንጻር ከብሩኖ ፈርናንዴዝም ዕድሜ አንጻር በጣም ከፍተኛ ገንዘብ ነው የቀረበላቸው። ይህን ጉዳይ ሊያጠኑበት አይችሉም ወይ የሚለው ነው አሁን ትልቁ ጥያቄ የሚሆነው ማለት ነው። እና አድማጮች ሩበን አሞሪም ግን ይሄ ዜና ከተሰማ በኋላ ለዩናይትድ ሰዎች በግልጽ ነው ተናገሩ የተባለው። ያሉትም ነገር ምንድን ነው? ብሩኖ ፈርናንዴዝ የወደፊት የማንቸስተር ዩናይትድ የቡድን ግንባታ ዋነኛው እና ቁልፉ ተጫዋች ነው። ስለዚህ ይህን ተጫዋች ለመሸጥ እንዳታሰቡ የሚል ማስጠንቀቂያ ሰጥተዋል ለክለቡ ባለቤት ራትክሊፍ እና ለክለቡ ቦርድ ተብሎ ተነግሯል። ይሄም በጣም ቁርጥና ግልጽ ያለ መልእክት ይመስላል። አሞሪም ምናልባት ዩናይትድ በዚህ ገንዘብ በጣም ተመስጦና ክለቡ ተወስውሶ ተጫዋቹን የሚሸጠው ከሆነ ከክለቡ ሰዎች ጋር ግጭት ውስጥ ሊገቡ እንደሚችሉ ነው አሞሪም የሚታመነው ማለት ነው። ይሄን አስምረው ነግሯቸዋል። ብሩኖ ፈርናንዴዝ መሸጥ እንደሌለበት የሚል ሪፖርት ወጥቷል። የአሰልጣኙን ድምፅ እና ሀሳብ ይሰማሉ ተብሏል። ለማንኛውም ብሩኖ ፈርናንዴዝ በ2019/20 የውድድር ዓመት ከጀመረ በኋላ በርካታ ጎሎችን በማስቆጠር እና በርካታ አሲስት በማድረግ በአውሮፓ እንደሱ ያለ አማካይ የለም። 24 ጎል አስቆጥሮ እንደዚሁ 23 ያህል ኳሶችን አሲስት ማድረግ ችሏል። 2019/20 ሲዝን ከጀመረ በኋላ ማለት ነው። እንግዲህ ይሄ በጣም አስደናቂ የሆነ
ስታቱ ነው የተጫዋቹ። ለምሳሌ ብሩኖ ፈርናንዴዝ ወደ ዩናይትድ ከመጣ በኋላ ያለፉትን 5 ያህል ሲዝኖች 20 ጎልና 20 አሲስት ላይ ተሳትፎ በማድረግም የመጀመሪያው ተጫዋች ነው። በአማካይ ስፍራ እሱን የሚያክለው የለም። ለምሳሌ በ2017/18 ተጫዋቹ 28 ጎልና አሲስት ላይ ተሳትፏል። 15 ጎል 13 አሲስት አለው። በ2018/19 ደግሞ 38 ጎሎች ላይ ተሳትፎ አድርጓል። ይሄ 23 ጎል አስቆጥሮ 15 ያህል አሲስት ያደረገበት ነው። በቃ የአጥቂ ያህል ስታት ነው ያለው ማለት ትችላላችሁ። በ1920 ሲዘን ደግሞ 43 ያህል ጎልና አሲስት ላይ ተሳትፎ አድርጎ 25 ጎል አስቆጥሮ 18 ነው አሲስት ያደረገው። በ2020/21 ሲዘን 46 ጎሎች ላይ ተሳትፎ አድርጓል። 28 አስቆጥሮ 18 ነው ማቀበል የቻለው። እንዲሁም በ2021/22 ሲዘን 20 ጎሎች ላይ ተሳትፎ አድርጓል። በጣም ዝቅተኛው ነው ማለት ትችላላችሁ። ወደ ዩናይትድ ከመጣ 9 አስግብቶ 11 ጎሎች ላይ አሲስት ያደረገበት ነው ማለት ነው። በዚህ ሲሪዝን ደግሞ እጅግ የማይታመን ጊዜ እያሳለፈ ነው የሚገኘው። ለዛ ነው ማግኒሺያን እያሉ የሚያሞግሱት የዩናይትድ ደጋፊዎች። ፍጹም ሊያጡት አይገባም። ዩናይትድ ያለ ብሩኖ ፈርናንዴዝ የቱ ጋር ቢሆን ነበር የሚለውን ማሰብ በራሱ እስኪከብድ ድረስ ለማንቸስተር ዩናይትድ 277 ያህል ጨዋታዎችን አድርጎ 95 ጎሎችን አስቆጥሮ 81 አሲስት ነው ያደረገው እና ይህ የማይታመን ምናልባት ከአንድ አጥቂ ራሱ በላይ ከአብዛኛው አውሮፓ ውስጥ ካሉ አጥቂዎች ለክለባቸው ከሚያደርጉት ከሚያስቆጥሩት ከሚሰጡት አሲስት ከሚያደርጉት ስታት በላይ ብሩኖ ፈርናንዴዝ አለው ብለን ማለት እንችላለን። 176 ጎል ኮንትሪቢዩሽን ነው ያደረገው ማለት ነው በዩናይትድ ቤት ባለፉት ዓመታት በጎልም በአሲስትም። ለዛ ነው እንግዲህ ይህን የተመለከቱት የሪያል ማድሪድ ሰዎች ዩናይትድ ባደረጋቸው በተለይ በዚህ ሲዝን ጨዋታዎች ላይ በእያንዳንዱ ስቴዲየም መለማዮቻቸውን ይልካሉ የተባለው ይሄ ትንሽ ጠንከር ያለ ይመስላል። ክቡራን አድማጮች ማድሪዶች ይህን የሚያደርጉ ከሆነ ተጫዋቹን አጥብቀው ፈልገውታል። ስቲል አሁንም እየተከታተሉት ይገኛሉ። የሉካ ሞድሪች ምትክ ሊያደርጉት ይፈልጋሉ ነው የተባለው። ሉካ ሞድሪች እድሜው እጅግ ገፍተዋል እንደምታውቁት 43 ያህል ጎሎችን እንዲሁም 73 ያህል አሲስቶችን ነው ያደረገው። ሉካ ሞድሪች በጣም አስደናቂ የሆነ አማካይ ስፍራ ተጫዋች ነው። እስካሁን በማድሪድ ያደረገው ጨዋታ 579 ነው። አስቡት እስቲ አነጻጽሯቸው ብሩኖ ፈርናንዴዝ እና ሉካ ሞድሪችን አድማጮች። ሉካ ሞድሪች 579 የሪያል ማድሪድ ጨዋታ አድርጎ 43 ጎሎችን ብቻ ሲያስቆጥር 73 ያህል አሲስት ነው ያደረገው ማለት ነው። ብሩኖ ፈርናንዴዝ በበኩሉ ግማሽ ይሆናል ያደረገው ጨዋታ በዩናይትድ ቤት 277 ጨዋታ አድርጓል። 95 ጎል አስቆጥሮ 81 አሲስት ነው ያደረገው። ንጻሬውን ለእናንተ ተዋለው ማለት ነው። ምን ያህል ለሪያል ማድሪድ ሊጠቅም የሚችል ተጫዋች እንደሆነ ማድሪዶች በደንብ አድርገው የገመገሙት ትክክለኛ የሞድሪች ምትክ ለማድረግ እሱን ለምን እንደዚህ እንደፈለጉና ይህን ያህል ገንዘብ ለማቅረብ እንደተዘጋጁ ቁጥሩ በራሱ ይነግራቸዋል ማለት ነው። ለማንኛውም ሞድሪች ከሪያል ማድሪድ የሚለቅ ከሆነ ሪያል ማድሪዶች ቀጣይ ክረምት ላይ ዩናይትድ እና ብሩኖ ፈርናንዴዝን ይፈትናሉ ለማለት ነው። ተጫዋቹ በእርግጥ በዩናይትድ ቤት በመጥፎ በሆነው በማንቸስተር ዩናይትድ ቤት ነው ይሄን ያህል ድንቅ የሆነ ብቃት እያሳየ የሚገኘው እንጂ ወደ ማድሪድ ቢሄድ ኖሮ የማድሪድ ተጫዋች ቢሆን ወይ ባየር ሙኒክ ወይ ደግሞ ባርሴሎና ቢያጫውተው ተጫዋቹን ምን ያህል በጣም የሚሞካሽ አማካይ ሊሆን እንደሚችል መገመት ትችላላችሁ። ክቡራን አድማጮች ይሄን መካድ አያስፈልግም። ብሩኖ ፈርናንዴዝ በዚህ ሰዓት በተለይ ምርጡ የአማካይ ስፍራ ተጫዋች ነው። መጥፎ ሲዝን እያሳለፈ በሚገኘው ዩናይትድ ቤት ውስጥ ባይሆን ወደ ባርሴሎና ወይም ማድሪድ ሄዶ የሚጫወት የአማካይ ስፍራ ተጫዋች ቢሆን ኖሮ እመኑኝ ብሩኖ ፈርናንዴዝ ባለንዶር ሁሉ እስከ ማግኘት በብዙ ጋዜጦች እስከ መሞካሸትና በርካታ ክብሮችን በተለይ አውሮፓ ሻምፒዮንስ ሊግ ክብሮችን እና የሊግ ዋንጫዎችን ማግኘት የሚችል ተጫዋች ይሆን ነበር። ግን ብሩኖ ፈርናንዴዝን ማክበር አለብን። ዩናይትድን አክብሮ ዩናይትድን ወዶ መልቀቅ እየቻለ ከሳውዲ እጅግ ከፍተኛ የሆነ ገንዘብ ቀርቦለት ግን በመጨረሻ የዩናይትድን ጥያቄ ተቀብለው በዩናይትድ ቤት ለመቆየት የተስማማ ፖርቹጋላዊ አስደናቂ ተጫዋች ነው። ለማንኛውም የሪያል ማድሪዶች ውሳኔና እስከየት ድረስ ይሄዳሉ ብሩኖ ፈርናንዴዝን ለማስፈረም የሚለውን አብረን እናያለን። ዩናይትድን ግን የሚለቅ አይመስልም። ብሩኖ አሁን ባለው የተጫዋቹ የዩናይትድ ቆይታ በዛው የሚጸና ነው የሚመስለው። ዜናዎቻችን ይቀጥላሉ አድማጮች። በአሁን ደግሞ ወደ ቅድመ ዝውውር መረጃዎች ላምራችሁ እና ከዩናይትድ ዝውውር ጋር በተያያዘ የወጡ
መረጃዎችን ላድረሳችሁ። ዩናይትዶች የኩዌንዳን አማራጭ ይዘዋል ተብሎ ተነግሯል። ይሄ ኩዌንዳ አማራጭ ተብሎ የተያዘው ተጫዋች ደግሞ የሚጫወት ትላንት ባለሙያዎቻቸውን ልከው ተመልክተውታል ተብሏል። ለኮሞ ነው የሚጫወተው። ኮሞና ኢምፖሊ ባደረጉት ጨዋታ የክንፉን ወይም የዊንግ ባኩን ተጫዋች አሳኔ ዲያዎን ነው ተመለከቱት የተባለው። በ2005 የተወለደ ተጫዋች ነው። ይሄ በተጫዋች ኮኮሞ ወደ ዩናይትድ እንዲፈርምና የጂኦቫኒ ኩዌንዳ ምትክ ተደርጎ በዩናይትድ በሊስት ውስጥ ለጊዜ ከተያዙ ተጫዋቾች እና የተከታተሏቸው ካሉ ተጫዋቾች መካከል አንደኛው ነው ተብሎ ነው የተነገረው። ኮሞዎች ግን ለጊዜውም ቢሆን ትኩረታቸው በሴሪያ መቆየት ይመስላል። ተጫዋቹን የመሸጥ ፍላጎት የላቸውም ተብሎ ተነግሯል። እንዴት ያስኬዱታል በዩናይትዶች የተጫዋቹን ዝውውር ሁኔታ ይገፉበታል የሚለውን አብረን የምናይ ይሆናል። ከተከላካይ ውጪ ደግሞ በአጥቂ መስመር ላይ ስለ ዩናይትድ የወጡ መረጃዎችን ብንመልከት ባለፈው ዜናችን ላይ ቅዳሜ ባደረስናችሁ መረጃችን ላይ አድማጮች የቪክተር ኦስሜሄንን ጉዳይ ነግረናችሁ ነበር። ተጫዋቹ ዩናይትዶች በአውሮፓ ሻምፒዮንስ ሊግ ቢሳተፉም ባይሳተፉም ጥያቄያችሁን እቀበላለሁ ብሎ ለዩናይትድ ሰዎች ይሁንታውን ሰጥቷቸዋል የሚለው ዜና በጣም ጥሩ ዜና ይመስላል። ለዩናይትድ ሰዎች ቀዳሚ የዝውውር ኢላማቸው ነው ኦስሜሄን በአጥቂ መስመር ላይ። በዛ ላይ ደግሞ ልጁ ለዩናይትድ ለመጫወት ያለው ፍላጎትና ጉጉት የሚደነቅ ነው። አድማጮች ዩናይትድ የአውሮፓ ሻምፒዮንስ ሊግ አይሳተፍም ማለት ብዙ የሚያጣቸው ነገሮች አሉ። ተጫዋቹ በነገራችሁ ላይ ዩናይትድ ያው አንዴ ካልተሳተፈ አልተሳተፍ ነው ምንም ላይሆን ይችላል። ግን ኦስሜሄን ከስፖንሰርሺፕ ስምምነቶች ጋር ተጫዋቹ የሚያገኘው ገንዘብ ከደሞዝም አንጻር ራሱ ዩናይትድ በሻምፒዮንስ ሊግ ሲሳተፍ እና ሳይሳተፍ የሚከፍለው ደሞዝ አንድ አይደለም። ስለዚህ ተጫዋቹ ይህንን ሁሉ ሳክሪፋይስ ከፍሎ ነው ለዩናይትድ በየትኛውም አውሮፓ ውድድር ባተሳተፉ ችግር የለውም እመጣለሁ የሚል ማረጋገጫ ሰጣቸው ተብሎ የተነገረው። አሁን ደግሞ የሳውዲ ፕሮሊግ ክለቦች በጣም ከፍተኛ ገንዘብ ነው የሚያቀርቡት ታውቃላችሁ። ለነሱ ተወካዮች በግልጽ ተናገረ ነው የተባለው እና የእናንተን ጥያቄ አልቀበልም ወደ ሳውዲ ፕሮሊግ አልመጣም የሚል ምላሽ ሰጣቸው ተባለ። ምክንያቱም ቀዳሚ የተጫዋቹ ፍላጎት ወደ ፕሪሚየር ሊግ መጥቶ ለፕሪሚየር ሊጉ መጫወት ነው። አሁን እንደሰማችሁት ከሆነ ደግሞ ሰሞኑን ተጫዋቹ ለዩናይትድ እያደላ እየመጣ ነው የሚመስለው። ይሄ ናይጄሪያዊ አጥቂ መስመር ተጫዋች ብዙ ፈላጊ ክለቦች አሉት እንደምታውቁ፣ ገና ዩናይትድን መምረጡና ፕሪሚየር ሊጉን መምረጡ ጉዳዩን ዩናይትዶች አሁን እንዲጨርሱት እድል እየሰጠ ሆኗል ማለት ነው። በእነሱ ነው የሚወሰነው። ማስፈረም ካልፈለጉ አያስፈርሙትም፣ ከፈለጉ ግን ያገኙታል እንደማለት ነው። 65 ሚሊዮን ፓውንድ ነው የውል ማፍረሻው። እንደውም ናፖሊዎች ተጫዋቹን ከመሸጥ ካላቸው ጉጉት የተነሳ ምናልባት ቀንሰው ሁሉ ሊሸጡት ከዚህ ይችላሉ ተብሏል። ምክንያቱም በአመት 12 ሚሊዮን ዩሮ ደሞዝ ነው የሚያገኙ፣ የተጣራ ነው በነገራችሁ ላይ። ይሄ ደግሞ በጣም ብዙ ገንዘብ ነው። ይህን ያህል ገንዘብ ከዚህ በኋላ መክፈል አይፈልጉም ናፖሊዎች። ከሚከፍሉት ይልቅ ደግሞ አሁኑ የገበያው ዋጋ ከፍ እንዳለ ተጫዋቹን መሸጥ ይመርጣሉ፣ ጥሩ ብቃት ላይ ሳለ ማለት ነው። እና ኦስሜሄን ለአሞሪም የማጥቃት ያጫወት ሲስተም እና አሞሪም ለሚፈልጉት በጣም ኤክስፔሪንስ ያለው ጨራሽ የሆነ የአጥቂ መስመር ተጫዋች፣ ፎካል ፖይንት የሆነ የአጥቂ መስመር ተጫዋች፣ ትክክለኛው አይዲያል የሆነ አጥቂ እንደሆነ በዩናይትድ ቤት ታምኖበታል ተብሎ ተነግሯል። ችግሩ ብዙ ክለቦች ይፈልጉታል መባሉ ነው። አድማጮች በተለይ የቼልሲ ጉዳይ ዩናይትድን በብዙ ዝውውሮች ላይ ቼልሲዎች እየተፈታተኑ ነው ያሉት። አሁንም በኦስሜሄን ዝውውር ላይ ዩናይትድን ሊፈትኑ ይችላሉ ተብሎ ይጠበቃል። በጣም አቅም አላቸው ቼልሲዎች። ለምንድን ነው ግን ሰማያዊዎቹ የአውሮፓ እግር ኳስ ማህበር ይሄ የተጫዋቾች ዝውውር ጥሰት የማይነካቸው ለሚለው አንድ ቀን ምላሽ እሰጣችኋለሁ። ጠየቃችሁኛል አድማጮች። ቼልሲዎች በገፍ ተጫዋች ያስፈርማሉ፣ ግን እንደ ዩናይትድ ሁሉ አላግባብ የሆነ ወጪን በተመለከተ ግን ሕጉን የሚጣረሱ አይመስልም እና እየተቀጡም አይደለም። እንደ ሲቲ ማስጠንቀቂያም እንደ ዩናይትድ አይሰጣቸውም። ለዛ ጉዳይ ወደፊት ምላሽ እሰጣችኋለሁ። ግን አሁንም የዩናይትድ የዝውውር ስጋት ሆኗል። አርሰናልም ይፈልገዋል ተጫዋቹን። ኒውካስል ዩናይትድ እና አስቶን ቪላ ሌላ የተጫዋቹ ፈላጊ ዩናይትድ የሚፎካከራቸው ክለቦች ናቸው ማለት ነው። የ9 ቁጥር ተጫዋች እጥረት በከፍተኛ ደረጃ ገበያው ላይ ያለ ቪክተር ኦስሜሄንን ለማስፈረም ግን ዩናይትዶች መፍጠን ሳይኖርባቸው ከወዲሁ መጨረስ ሳይኖርባቸው አይቀርም። የተጫዋቹ ፍላጎት ግን ለዩናይትድ መልካም ዜና ተደርጎ ይወሰዳል። ከዚህ በፊት ዩናይትድ መምጣት የሚፈልጉ በርከት ያሉ ተጫዋቾች አሉ፣ ያለ አውሮፓ ሻምፒዮንስ ሊግ ማለት ነው። ምንም እንኳን ባያስፈርማቸው ተሳክቶለት እንዲሁ ያስፈርማቸው ትላልቅ ተጫዋቾች አሉ። ለምሳሌ ዝላታን ኢብራሂሞቪች ያለ አውሮፓ ሻምፒዮንስ
ቻምፒዮንስ ሊግ ወደ ዩናይትድ መጥቶ ነው የዩሮፓ ሊግ ዋንጫ ሻምፒዮን ሁሉ መሆን ችሏል ከዩናይትድ ጋር ካስታወሳችሁ። ፖል ፖግባም እንደዚሁ በአውሮፓ በሻምፒዮንስ ሊግ ተሳትፎ በሌላቸው ሲዘን ነው ለዩናይትድ ሁለተኛ ጊዜ መጥቶ የፈረመው ሪከርድ በሆነ የዝውውር ክፍያ። ሌኒዮሮ በማድሪድ እጅግ በጥብቅ ሲፈለግ ነበር። የአውሮፓ ሻምፒዮንስ ሊግን ማግኘት ይችል ነበር ከሪያል ማድሪድ ጋር። ተጫዋቹ ግን ዩናይትድን መረጠና ለዩናይትድ ፈረመ። ያለ አውሮፓ ሻምፒዮንስ ሊግ የማድሪድን ጥያቄ ችላ ብሎ ማለት ነው። ተመሳሳዩን ፍላጎትም ቪክተር ኦስሜሄን አሳይቷል ለዩናይትድ። መጠቀም አለመጠቀም ደግሞ የዩናይትዶች ቀሪ ፋንታ ይሆናል ማለት ነው። ዜናዎቻችን በቀጥሏል። አድማጮች ቪዲዮን በላይክ ካላደረጋችሁ ላይክ በማድረግ እንድታበረታቱን አሁንም በድጋሚ ላስታውሳችሁና ወደ ቀሪ የአጥቂ መስመር የዩናይትድ የዝውውር ኢላማዎችና ዜናዎችን ማድረስ ልቀጥል እና አድማጮች በቅርቡ ኢኬቴኬ ዩናይትድን ለመቀላቀል ፍላጎት እንዳለው ተጫዋቹ አሁን መረጃው ወጥቶ እንግዲህ ዛሬ ሰምተናል ማለት ነው። ይህን መረጃ የሰማ ነው ምናልባት ተጫዋቹ የዩናይትድ ደጋፊ መሆኑን ከተናገረ በኋላ የሰማነው ለየት ያለ ዜና ነው። ስለ ኢኪቴኬ በርካታ ክለቦች ከፕሪሚየር ሊጉ ይፈልጉታል። እንደምታውቁት አርሰናልን፣ ቼልሲን ቅድም ስማቸው የጠቀስናቸው ክለቦች በሙሉ ኒውካስልን ጨምሮ አሌክሳንደር ኢሳቅን አጣለው ብለው እየሰጉ ስለሆነ ነው የሚፈልጉት እንደምታውቁት እና ኢሳቅም ከክለቡ መልቀቁ የሚቀር አይመስልም። ኮንትራት አልፈረምም ብለዋቸዋል። ዩናይትድም አንዱ ፈላጊ ነው። ወደ ዩናይትድ የመምጣት በደሉ ጠባብ ነው፣ በጣም ውድም ነው እና ከአሌክሳንደር ኢሳቅ ዝውውር ዩናይትዶች ራሳቸውን በጊዜ እያራቁ ነው የመጡት። ቪክተር ኦስሜን ጥሩ አማራጭ የሚሆናቸውም ይመስላል። ከዛ ውጭ እድሜያቸው ለጋ የሆኑ ወደፊት በደንብ ራሳቸውን ሊያሳዩ የሚችሉ ተስፋ ያላቸው አጥቂዎችን ደግሞ መፈለጋቸውን ቀጥሏል። እንደ ኢኬቴኬ አይነቶቹን ማለት ነው። ኢኬቴኬ ደግሞ ገና 22 ዓመቱ ነው፣ ብስለት ይቀረዋል። በእርግጥ በጀርመን ቡንደስሊጋ ላይ ለኢንትራ ፍራንክፈርት በጣም ጥሩ የሆነ ሲዝን እያሳለፈ ተስፋ ያለው አጥቂ መሆኑን አረጋግጧል። የማንቸስተር ዩናይትድ አድናቂ እና የዩናይትድ ደጋፊ መሆኑን መግለጹን ተከትሎ ዩናይትዶች ከሌሎች ፈላጊ ክለቦቹ በተሻለ ኢኪቲኬን ማስፈረም እድል አላቸው ብሎናል ሚረር ጋዜጣ። አርሰናልም በጥብቅ እንደሚፈልገው አትርሱ ክቡራን አድማጮች። በተቃራኒው ደግሞ ቪክተር ጌኬሬዝ ከዩናይትድ ይልቅ ወደ አርሰናል እያደላ የመጣ ይመስላል። በነገራችሁ ላይ አርሰናሎች ይህን ተጫዋች ለማስፈረም ከዩናይትድ እጅግ የተሻለ ፖዚሽን ላይ ተቀምጠዋል የሚል ሪፖርት ወጥቷል። 21 ያህል ጎሎችን ነው ተጫዋቹ ለስፖርቲንግ ሊዝበን በ42 ያህል ጨዋታዎች ማስቆጠር የቻለው። 70 ያህል የመሸጫ ዋጋ ተለጥፎበታል። ከ60 እስከ 70 ሚሊዮን ዩሮ የዝውውር ዋጋው ነው ተብሎ ነው እንግዲህ ወደ አርሰናል ለማምራት በተለይ አዲሱ የአርሰናል ስፖርቲንግ ዳይሬክተር ከመጡ በኋላ ብዙ ነገሮችን ወደ አርሰናል እንዲያደላ ተጫዋቹ ለማድረግ ሰሞኑን እንቅስቃሴ ጀምረዋል። ከተጫዋቹ ጋር ኮንታክት እያደረጉ ነው። ጌኬሬዝ አሁን ከዩናይትድ ይልቅ ለአርሰናል ቀርቧል ተብሎ ተነግሯል። አድማጮች ሩበን አሞሪም የጌኬሬዝ ትልቅ አድናቂ ናቸው ተብሎ ነው የተነገረው። ተጫዋቹን ቢያስፈርሙት አይጠሉም፣ ሊስታቸው ውስጥ ይገኛል። ግን ጠንከር ያለ ድርድር እስካሁን ድረስ የለም። ኦስሜሄንን ለማናገር ከናፖሊ ጋር በውሰት ሁሉ ተጫዋቾችን ለመስጠት እንደተነጋገሩ አድርሰናቸዋል። አድማጮች የሆይለንድን የዝውውሩ አካል አድርገው ለናፖሊ ለመስጠት ሁሉ እስከ ማሰብ ደርሰዋል እና የመሳካት እድሉ ትንሽ የኦስሜሄን በጣም ጠንከር ያለ ነው። ኦስሜሄንም ወደ ዩናይትድ የመምጣት ፍላጎቱ ከፍ ያለ ነው ማለት ነው እና የዚህ የጌኬሬዝ ጉዳይ ግን ከአውሮፓ ሻምፒዮንስ ሊግ ተሳትፎ እንፈልጋለሁ ከማለቱ አንጻር ከዩናይትድ ይልቅ ወደ አርሰናል እያደላ ይመስላል። ያጨዋወት ሲስተሙም ቢሆን የአርሰናል ለጌኬሬዝ የሚመቸው ነው የሚመስለው። ለማንኛውም ፋብሪሶ ሮማኖ ሁኔታዎችን እስኪ ማየት አለብን ብሏል። ስለ ዩናይትድ የአጥቂ ኢላማና የትኛውን አጥቂ ዩናይትዶች ሊያስፈርሙ ይችላሉ ተብሎ ሲጠየቅ ፋብሪሶ ሮማኖ መጀመሪያ ዩናይትዶች ለአጥቂ ምን ያህል ባጀት እንዳላቸው ማወቅ ይፈልጋሉ። ይህን ካረጋገጡ በኋላ ግን ወደ ዝውውር እንቅስቃሴው ጠንከር ያለ ዝውውር እንቅስቃሴና ማንን ማስፈረም እንዳለባቸው ወስነው ወደ እንቅስቃሴ ይገባሉ በሚል ተናግሯል ፋብሪሶ። አድማጮች
የኩኒሃን ጉዳይም እንደዚሁ ላንሳላችሁ። ከአጥቂ ጋር በተያያዘ ትልቅ ክለብ መጫወት ህልሜ ነው ሲል ማቲያስ ኩኒሃ አስተያየቱን ሰጥቷል። የ25 ዓመቱ ብራዚላዊ የፊት መስመር ተጫዋች በወልቭስ ቤት ውጤት ማጣቱና ክለቡ እየተንሸራተተ መምጣቱን ተከትሎ ነው ተጫዋቹ አሁን ወደ ትልቅ ክለብ ተሻግሬ ዋንጫዎችን ማንሳት ፈልጋለሁ ሲል አስተያየት የሰጠው። በግሉ አስደናቂ የሆነ ውድድር ዓመትን እያሳለፈ ነው የሚገኘው። ኩኒሃ በ29 የሊጉ ጨዋታዎች 19 ግቦች ላይ በቀጥታ መሳተፍም ችሏል። በጎልም በአሲስትም ማለት ነው። ቀደም ብሎ ለአትሌቲኮ ማድሪድ እና ለአርቢ ሌብዚሽ መጫወት የቻለ አጥቂ ነው። በጥር የዝውውር መስኮት ስሙ ከብዙ ትላልቅ ክለቦች ጋር ተነስቶ ወልቭስን ሊለቅ ከጫፍ ደርሶ ነበር። ግን ወልቭስን እንዴት አድርጌ በዚህ ሁኔታ ጥዬው ይሄዳለሁ በሚል ክለቡ እንዳይወርድ ለማዳን ነው ተጨማሪ ኮንትራት ፈረመ። የውል ማፍረሻ ማካተተና ውሉን አራዘመ በወልቭስ። ተጫዋቹ በሰጠው አስተያየት በውድድር ዓመቱ መጨረሻ ግን ክለቡ ለዋንጫ የሚፎካከር ትልቅ ክለብ መጫወት ያለውን ፍላጎት ተረድቶ እንደሚሸጠው ተጫዋቹ ያምናል ነው የተባለው። በዚህም ጉዳይ ላይ እንደተስማማበት ነው የሚታመነው እና ኩኒሃን ለማስፈረም የሚፈልጉ ክለቦች በርካታ ቢሆኑም ግን ዩናይትዶች አንደኛው ነው። አሞሪም ይህን ተጫዋች በአጥቂ መስመር ላይ ከያዟቸው ተጫዋቾች መካከል አንዱ አድርገውታል። ከማንቸስተር ዩናይትድ በተጨማሪ ኖቲንግሃም ፎረስት በተለይ አውሮፓ ሻምፒዮንስ ሊግ የሚሳተፉ ከሆነ ይፈልጉታል። ፖርቹጋላዊው የወልቭስ አሰልጣኝ በበኩላቸው ቪክተር ፔሬራ ኩኒሃ በክለቡ እንዲቆይ ፍላጎታቸው ቢሆንም ግን ወደ ትልቅ ክለብ የማምራቱ ጉዳይ የማይቀርና ሊያስቆሙት የሚችሉት እንዳልሆነ ነው የሚታመነው። ኩኒሃ እንደዚህ ነበር ያለው። ጃንዋሪ ላይ ብዙ ጥሪዎች፣ ጥያቄዎች ቀርበውልኝ ግን በወልቭስ ቤት በዚህ ሁኔታ ክለቡን መልቀቅ አልፈለኩም። ክለቡ በአስቸጋሪ ደረጃ ላይ ይገኝ ነበረ። ስለዚህ ከሪሊጌሽን ዞን ክለቡን ማውጣት እንደነበረብኝ አሰብኩና ይሄንን ለማድረግ በክለቡ ቆየው። አሁን ደግሞ ይሄንን ዓላማችንን ለማሳካት በፕሪሚየር ሊጉ ለመቆየት በጣም ከጫፍ ደርሰናል። ስለዚህ ለክለቡ ሰዎች ግልጽ የሆነ ፍላጎቴ ምን እንደሆነ ቀጣዩ ስቴፕ ያውቁታል። ታይትል ለሚያገኝ ቡድን መጫወት እና ለትልቅ ክለብ መጫወት ክብሮችን ማግኘት እንደምፈልግ ክለቡ ያውቃል ሲል ነው ኩኒሃ ቀጣይ ክረምት ላይ ክለቡን እንደሚለቅ ማረጋገጫ የሰጠው ማለት ነው። ከዩናይትድ የዝውውር ኢላማዎች ውስጥ አንደኛው ኩኒሃ መሆኑ ይታወቃል። ክቡራን አድማጮች ለዛሬ የያዝኩላችሁ ዜናዎች እነኝህን ይመስሉ ነበር። አብራችሁኝ ስለቆያችሁ እጅግ ከልብ አመሰግናለሁ። ክቡራን አድማጮች ዜናውን በጊዜ አላደረስኳችሁ፣ ለዛም ከበድ ያለ ይቅርታ፣ ታላቅ ይቅርታ ጠይቃለሁ። ነገ በተለያዩ አዳዲስ መረጃዎች አገኛችኋለሁ። እስከዛው ሰላም ሁኑ። ባባይ